ሰው ባለፈ በውስጥ የተላከልን ሀሳብ ነበር እንድናወራበት የተላከልን። እስቲ እዚህኛው ሀሳብ ላይ አውሩበት ተብሎ ተልኮልን ነበረ። ምንድነው እንትን ታይትል የነበረው አይ ቲንክ ብዙ ናቸው ግን ሰሌክት ያደረግነው እንትን ነበረ ብዙ ያለ ወንዶች ማዋለጃ ቦታ ላይ ከሴቶች ጋር መግባት አለባቸው ወይስ ወንዶች ስንል ያው ባል ኦኬ እሱ ነበር እሺ አይደል ያ እሱ ነበር። ስለዚህ እሱ ላይ ነው ዛሬ የምናወራው ማለት ነው። ፐርሰናል የኔ ታውት ሀሳቤ ምንድነው እኔ ወይ ላይክ መጀመሪያ ላይ አንድ ጽንፍ እንዳረግ ቢገባም ባይገባም እመርጣለሁ። ነገር ግን ለኔ ፐርሰናሊ ባይገባ እመርጣለሁ። ግን ምንድነው እሱ ለማለት አነሳሳሽ? መጀመሪያ እሱ ነው መስማ ባይገባ ያልኩበት ምክንያት ለምሳሌ ብዙዎቹ ወንዶቻችን በተለያየ ሶሻል ሰርክል ውስጥ ነው የሚያድጉት። ለምሳሌ ሰርክሉ ከብዙ ሴቶች ጋር አክስቶች እንደዚህ ሴቶች የበዙበት ቦታ ሊያድግ ይችላል ያ ወንድ እህቶች ምናምን ከዛ ደግሞ በተቃራኒው ምንም አይነት ሶሻል ሰርክል ኖሮት የማያውቅ ሰው ሊሆን ይችላል። በእንደዚህ አይነት አጋጣሚዎች ላይ እንደዚህ አይነት በጣም ኢሞሽናል ኢንቨስትድ የሚያደርግ ቦታ ላይ እሱን ማጋፈጥ ትንሽ ፌር አይደለም። ባይዘው ስብልታለው ነው የምትይው ፓስአውት ምናምን ያደርጋሉ አባቶች ያንን ዴሊቨሪ ሩም ገብተው ከእናቶች ጋር ምናምን ማሳየትም ይችላሉ። የሆነ ቪዲዮ ራሱ ለኔ ያሰሽ በጣም ሾክ ነው የሚያደርገው። በቃ አዎ መክፈት እንችላለን። የላኩልሽን ክፈቹ። አዎ እሺ ከፍቷል። ግን ማለት ነው አሁን አንቺ ያለሽ ማለት ነው አስብለታለሁ እኮ ያ እንዴ ማለት ኢሞሽናሊ እንትን ላይሆን ይችላል። ሬዲ ማሳየት ይችላል። እሺ በጣም ነው የገረመኝ። በጣም ስለምታስብለት ነው እንዴ ቆይ የየሹ ነው አይደል? የለም በቃ እኔ እንጃ። ግን እኛ ሀገር ወንዶች እንደዛ ይሆናል። እኔ እንጃ ማለት ይሄ የሆነው እኮ ሀገር ስለሆነ ነው እንጂ ምንም ነገር እንትን ስለተባለ አይደለም። በቃ ኢሞሽናሊ ጠንካሮች አይደሉም። በቃ ኢሞሽናቸው በትንሽ ነገር ይጎዳል። ለምሳሌ አሁን ዶክተር ሊሆን ይችላል ገብቶ ማዋለድ አይችልም። ባለቤቷ ዶክተር ሊሆን ይችላል ነጥ ይዟት ማዋለድ አይችልም። ሕክምናውም አይፈቅድለትም። ምክንያቱም መቅደድ እጁ ራሱ አይታዘዝለትም። በቃ እንደዚህ አይነት ነገሮች ምንድነው የምትምትዩ ቦታው ላይ ስትሆኝ ነው በቃ አይ ያላረጋውም በቃ ብለው እኔ ስለዚህ እኔ እንዲገባ ምክንያቱም ምንም ገብቶ ምንም ሊያደርግልኝ አይችልም። ባይዘው እኔ አልገባም። ባለሙያዎች አሉ አይደል? የጤና ባለሙያዎች አሉ ዴሊቨር የሚያደርጉት ነርሶች ምናምን አዋላጅ በቃ እነሱ ካሉ እጄ ሊይዘኝ አልፈልግም። እኔ አልፈልግም ፐርሰናሊ። በባህላችን ደግሞ ያው ትራዲሽናል ምናምን እንዳትሉኝ በፊት የነበረው እንግዲህ እናቶቻችን ሲወልዱ ምናምን ባልየው ቀበቶን ይፈታል፣ ውጪ ነው የሚወጣው በሩቁ አሁን ውጪ ጠብቀኝ። እኔ አልፈልግም። አንቺ ግን ምንድነው ሀሳብሽ? ወይ እኔ ዝባነው ብለው እንዴ ለምን ይጨነቃል? ትጭጁዋለሽ? ለምን ሆነ ይጨነቃል? ምን የሚጨምርልሽ ነገር አለ እኮ ንገሪን። ምን የሚጨምረው ነገር አለ? ከዚህ አንግል ቢገባ መግባት አለበት። ዋይ ሄለን መምጣት አለበት። ዛሬ ሄለን መምጣት አለበት። ሄለን መምጣት እንትን ነው። ከዚህ አንግል አስበሽ ታውቂያለሽ? ለምሳሌ አንቺ ሬዲ አሁን አንቺ ያልሽው ሪቨርስ ይውና እኔ ኢሞሽናሊ ዊክ ነኝ እሱ ስትሮንግ የሚሆንበት ወይ ሊሆን ይችላል። እኔ ጽንፍ አረግጥም ያልኩት ለዛ ነው። ሊያበረታኝ ይችላል። እኔ አብሮኝ ሆኖ እንዲያበረታኝ ነው። ብዙ ሪሰርቾች ራሱ ላይ ምንድነው የሚመከረው እንትን እንዲሉ ወንዶች ኢትስ ዲፔንድ ኦን ዩር ሪሌሽን። ኦኬ አንቺ ስትፈቅጂ ነው የሚሆነው። ካፕሎቹ እንትን ያደረገ ነው መሰረት ያደረገ ነው። ነገር ግን ቢሆን ተብሎ ይመከራል። እሱ ስለሚመክር ይሁን ለማለት ሳይሆን አይ ሪሊ ዋንት እዛ ቦታ ላይ አንቺ ራሱ እዛ ቦታ ላይ አይዞሽ ነው መባል ፈልጋለሽ። ያ ስትሮንግ የሚያደርገኝ ይመስለኛል። እኔ ስትሮንግ የሚያደርገኝ ይመስለኛል። አይ ኔቨር ነው ኔቨር ነው ምን ሀፕን ላታደርግም ትችያለሽ ምናምን። ግን አሁን ላይ ሳስበው ግን አይ ዊሽ እንደውም ከማንም ሰው የበለጠ
አይ ዊሽ ያ ሰው ቢኖር ብዬ ዊሽ አደረጋለሁ። አሁን ነው ማለት ይሄ ቶፒክ ማውራት ከጀመርን በኋላ ነው ብዬ ራሱ ማሰብ የጀመርኩት። ከዚህ በፊት እንትን አላልኩም ነበር፣ ግን ሳስብ ያስ ግን እንትን የሚባል ነገር አለ። ለምሳሌ በጣም የሚያሰራው ግን ያሳይሽኝ ነገር በጣም ሾክ ነው የሚያደርገው። በጣም ነው የደነገጥኩት። ፌንት ካደረጋ አስበሽዋል አንቺ እግሯ ላይ የሚወደቀው ደግሞ ሲያሳዝነው እሱልኝ እሱን ኧረ ሌላ ተወልዷል ሌላ ልጅ እሱን አንሱት እሱን እና ምን እንትን አልኩ መሰለሽ አሁን እያሰብኩ ለምሳሌ ልክ መቼም እናትየው መጽነሷን ስታውቅ ከዛ ነው የሚጀምረው ሰፖርቱ አይደል? ለምሳሌ ክትትል አብሯት መሄድ ሊሆን ይችላል። የምትፈልጋቸውን ነገር በዛ ሰዓት ብዙ ነገር ሰውነቷ ሊፈልግ ይችላል። ዊክ ልትሆን ትችላለች ፊዚካሊ። እሱን ሰፖርት ማድረግ ምንም አይነት ነገር መስራት ላትችል ትችላለች። አንዳንድ ሰዎች ደግሞ ታመውም ሆስፒታል ሊገቡ ይችላሉ በእርግዝና ጊዜያታቸው ማለት ነው። ሶ ይሄ ሰፖርቱ ከዛ ከዛ ነው መጀመሪያ ያለበት። እኔ የማስበው እዛ ስለገባ ምናምን አይደለም ያጣፋዋል። እዛ ጋር ያለው ነገር ሊያጣፋው ራሱ ይችላል። ብዙ እናቶች ዴሊቨሪ ሩም አብሯቸው ባለቤታቸው ገብቶ የሚናከሱ አሉ። ካላየው ካልገደልኩ የሚሉ በዛ ሰዓት ታዲያ በጣም ያው ከሰማሁት ከዙሪያዬ ካሉ ሰዎች ከሰማሁት ማለት ነው። በእውነት ማየት አይፈልጉም እንደዚህ መንከስ በቃ እዛ ኤሪያ ላይ እሱ ነገራች እንዲገኝ አይፈልጉም እናቶች። ያው ምክንያቱም ዓለማችን ላይ አለ የተባለው የመጨረሻው ፔን ከእሳት አደጋ ቀጥሎ ኧረ እሳት አደጋ ነው የሚጀምረው። ወይኔ አንደኛ እሳት አደጋ ነው። እሳት ውስጥ ቆዳሽ የተቃጠለ ፊል ታደርጊያለሽ እስካለሽ ድረስ አይደል? ከዛ ቀጥሎ ያው በጣም ያማንቀለሽ እንትኑ እያሰብኩ ነው እና በቃ አለ ከተባለ ፔን መካከል ውስጥ ነው የምትሆነው። በቃ በህይወት መኖር አለመኖር በቃ ኢትስ ፕሮባቢሊቲ። እግዚአብሔር ረድቷት ነው ልጅ አሳቅፎ ከዛ እንደውም በጣም ፔንፉል የሆነ ኤክስፔሪየንስ ነው። ሶ በዛ ኤክስፔሪየንስ ውስጥ ኢሞሽናሊ በጣም ስትሮንግ ያልሆነ ሰው ከሆነ አጠገቧ ያለው ይከብዳታል። እሷ ገምን ሰፖርት ያደርጋል ብዬ አላስብም። እሷ የራሷን ፔን ነው እሱን ነው የምታየው እንዴ እኮ ምን ያደርጋል ገብቶ አይወልዳትም አይደል? ገብቶ ይቆማል። በቃ ሌላ ምን የሚያደርገው ነገር አለ? ቴልሚ አይዞሽ አለሁልሽ። ኧረ በለኝ። አይ መጨረሻ ላይ ባይሆን የመኪና ቁልፍ ሰጠፋል ሲናረይ እንጂ አይ አልፈልግም። ከዚህ ጋር አብረን ይሄን እንወጣዋለን። አይ አልፈልግም። ወጣልኝ አልፈልግም። ይሄን ነገር ብቻ የሆነ ታይም ላይ ድጋሚ የምናወራው ይመስለኛል። ግን ማለት ነው ሌላ የአንቺ ሀሳብ ላይ አንድ የምጨምርልሽ ጥቅም አለው ብዬ የማስበው በጣም ኢንቲሜት ያደርጋሉ። ቀሱስ በጣም ከሱ በላይ ምን አለ የሚያደርጉት? ምን አለ ከሱ ሌላ ልጅ ናዘር ልጅ እንዳለ ልጅ እንጂ እና የምር እውነት በጣም ኢንቲሜት ያደርጋሉ። ምክንያቱም ብዙ ያው ከሰማነው አይደለም እናወራው ሂስ ሰፖርት ደግሞ በዛ ሰዓት ይሄን ሁሉ ፔን አልፋ ነው ህይወትን የምታስቀጥለው ብሎ በጣም ያከብራታል። በፊት ከነበረው መውደድ በጣም ነው የሚጨምረው። በጣም ኢንቲሜት ያደርጋሉ። ከልጁም ጋር ያለው ቦንድ ኢስ ዲፔንድ ምንም ጥያቄ ነው ምናምን ለተጋቡ ምናምን ሰው ኢንክሉዲንግ ሰፖርቱ አት ዘ ፈርስት ታይም መጀመሪያ ጀምሮ መሆን አለበት ሰፖርቱ። አይተሽ ከሆነ ክትትል ላይ ብዙ እናቶች ብቻቸውን ናቸው ወይ ከእህታቸው ጋር ወይ ከሆኑ ከጓደኛቸው ጋር። ይሄ በጣም ያማል። ስለዚህ ሰፖርቱ መሆን አለበት ብዬ እኔ የምደግፈው እራሱ ከመጀመሪያው ነው መሆን ያለበት እንጂ እዛ ቀን ስትወልድ ኧረ ምጧ ምጠናናና ሮጠህ ምናምን መባል የለበት። ስትወልድ ጥሩኝ ብሎ ፍላይት ሞት ደግሞ እንደዛም ያደርጋሉ መስለኝ። ኧረ ይሄ ጭካኔ ነው። እንደዚህ አይደረግም። ስማሙ ደግሞ ማለት እንዴት ይችላል? ፍላይት ሞት አንዳንዱ ደግሞ አለ በስማመር እንዴ ያለቀሰ ምናምን አብሮሽ በቃ ይዟት አይዞሽ ምናምን ብሎ በቃ አብሯት ሆኖ ምናምን ግን እንትን ይመስለኛል። እኔ ምንም አልሽ ምንም
እዛ ጋር ብዙ ወዳጅ ዘመዶች ይመጣሉ በዛ ሰዓት አይደል? ጓደኛ፣ እህትሽ፣ እናትሽ ሊጠይቁ ከማንም በላይ የእሱን መገኘት የምትፈልግ ይመስለኛል። አልመጣም እንዴ ምናምን ራሱ ይመስለኛል። የእሱን እርዳታ አይዞሽ መባል የእሱን ሰፖርት በጣም የምትፈልግ ይመስለኛል። አንቺ እንዳልሽኝ ተማሲ እዛ ውስጥ ደግሞ ገብቶ ምንም እንኳን ባይል ጀስት ቢሳይዱ ተቀምጦ እንደዚህ በቃ እንትን ስትይ ራሱ እሱን መያዙ በራሱ አንድ የሆነ ስትሬንግዝ የሚሰጥሽ ይመስለኛል። ኦኬ ለምሳሌ አንቺ በጣም ትፈልጊያለሽ እንዲገባ እሱ አይፈልግም። ኮንቪንስ እንዴት ነው የምታደርጊው? ምን ኮንቪንስ አላደርግም እንድትገባ መፈለግ አለበት። ቀድሞ ትፈርሚያለሽ አሉ ሆስፒታል ላይ ትገባለህ አብረሃት አትገባም ሲባል አይ እኔ አልገባም ሊል ይችላል። እኔም ደግሞ ምን እባላለሁ ባልሽ እንዲገባ ትፈልጊያለሽ ሲባል አዎ ፈልጋለሁ ብዬ አይ እኔ አልፈልግም ካለ ይሄ ራሱ ሌላ ግድ ግባ አይደለም። ይሄ ራሱ ሌላ ምጥ ነው እንጂ ግን አዝናለሁ በጣም ይፈልግ ስለሆነ ኮፋል አንቺ ፈልገሽ ላራዝመው እችላለሁ። ቅሪ በለኝ ደረቃል እንዴ ቀልድ ነው ግን በጣም ይመስለኛል እንደምታራዝሚ ነው። እሺ ቅሪ በለኝ ብቻ እንዲገባ ትፈልጊ ካጠገብሽ እንዲሆን እናም ትፈልጊያለሽ። ኦኬ ታሪፍ ነው ግን እኔ አንቺማ ገረምሽኝ። ምን አልፈልግም በጣም ሹር ነሽ ደግሞ ይሄ ቀን እንደው ይደርሳል። የዛኔ አንቺ ካልገባ ስትይ እኔ ደግሞ አልፈልግም ስል ይታየኛል። ግን በቃ ካሉት ነባራዊ ሁኔታዎች አንፃር ነው። ምክንያቱም በተለያየ እንግዲህ የህይወት አጋጣሚዎች ሊሆን ይችላል እንዳልኩሽ ወይ እህቱ ስትወልድ እዛ ያንን ኤክስፒሪየንስ አድርጎ ሊሆን ይችላል አብሯት በቃ ሰፖርት አድርጎ እንደሱ አይነቶች ነው አሪፍ ነው የምትይው አብሮሽ እንደዚህ አይነት የተከበቡ ምናምን ያልሽ በቃ እንደዚህ አይነት ኤክስፒሪየንስ ካለው ለሱ ምንም እንደውም መግባት ነው ያለበት። ሄዶ እንደውም ገብቶ ሰፖርት ማድረግ አለበት። ነገር ግን እንደዚህ አይነት ነገሮች ላይ ተነካክቶ የማያውቅ እንደዚህ አይነት ነገር አይቶ ምናምን በቃ ኤክስፒሪየንስ አድርጎ የማያውቅ ሰው እኔ መግባት አለበት ብዬ አላስብም። በቃ በጣም ኢሞሽናል ኢንቨስትድ ነው የምትሆኝ። በጣም ትሪገር ነው የሚያደርግሽ ቦታው ላይ ስትሆኚ ማለት ነው። ምክንያቱም አንድ ባለቤት ሆነች የሚወዳት ሰው ነች እንደዛ ፔን ውስጥ ስትሆን ማየት አይችልም። ዞር ማለት ነው እንዳየው ታውቂያለሽ አንቺ በጣም ነው የምታስቢለት። እውነት ነው እንዴ ነው መግባት የለበትም። ባህላችንም ባይዘባ አይፈቅድም። ባህላችን ውጪ ሆኑ ምናምን የሚለው በእንትን በባህላዊ ኢኩፕመንት ያደረ እንትን በባህል የሚወልዱት ነው ቤት የሚወልዱት ለዛ ስለሆነ ለማየት ስለማይመቸው መሰለኝ። ምንድነው የማይመቸው? ጸሎት አድርጉ ምናምን ነው የሚባለው። ለማየት አይመችም። አዛ አሁን እኮ ይመቻል ሆስፒታል ላይ። ግን ቀበቶ ለምንድነው ፍታ የሚባለው? ታውቂው ነገር አለ? አላውቅም። ከእርግዝናው ጋር ይገናኛል። ጻፉልን። ለምንድነው ቀበቶ ፍታ የሚባለው? ወንድየው እናትየው እና ሚስትየው ልትወልድ ምናምን ስትገባ የታላባትየው ምናምን ተፈልጎ ቀበቶ ያስፈቱታል። ለምንድን ነው? ጻፉልን እንትን ይባላል። የሆነ እንትን ላይ ግን የሆነ ሪሰርች ላይ ያየሁት ምንድነው አንዳንድ ወንዶች ሚስታቸው ስታረክስ እነሱም ያረክሳሉ በአይምሯቸው። ሆዳቸው ራሱ ሊነፋ ይችላል። እሱ በልተው ነው የሚነፋው። እሱ በልተው ነው ሆዳቸው የሚነፋው። እሱ ማይረል ሊወስድ ነው አብሮ እኩል ከዛም ጋር ሆዱ ይነፋል ትለኛለች። ደፋር ምን ማለት ነው እንዴ? አይረን ምናምን ፎሌት ምናምን ይወስዳል። ቫይታሚን ምናምን ከሰከፍ ይወስዳል። ስለዚህ እኔ እንዲገባ አልፈቅድም። እስቲ እናንተ ደግሞ ምን ሀሳብ አላችሁ? ምክንያቱም በቃ ኢሞሽናሊ በደንብ ስትሮንግ መሆን አለበት። በቃ እዛ አካባቢ እንዲገኝ አልፈልግም። ያው ከእንትኑ በኋላ ይገኛል አውቃለሁ። ቦታው ላይ ግን ጭራሽ ያንን ሁኔታ ቆሞ ምናምን እየሰማኸኝ ከሆነ ኧረ አልልም። ሀሳቤ ሊቀይር ይችላል። የሞተ ሰው ነው ሀሳቡ የማይቀይረው። እውነት ነው። ግን ሀሳቤ ይሄ ነው። አሁን ላይ እኔ የማስበው እንደዚህ ነው መሆን የለበትም የምለው። ምክንያቱም ይሄን በተለይ ቪዲዮን ካየሁ በኋላ በጣም እንትና ብዙ ነገሮች ስታሳየኝ ነበር። በስማ አይደል የላኳቸው ነው ይሄ በጣም ያው ትንሽ የሚከብድ ነው ብለን ነው ያው ቪዲዮ ምን እንዳይልብን ብለን ነው እንጂ ምን ስታረግ ነበር ነው ራሱ ነው ያልኩት። ከየት ነው ያመጣቻቸው? ሚዘገንን እንትኖች ነው እና እዚሁ ላይ ዝም ብዬ ኦፍ ቶፒክ እንዳይሆንብን እንጂ እሺ
ዴሊቨሪ ሩም አብሮ የሚገባ ወንድ ዳይቮርስ የማድረግ ሬቱ ይጨምራል ብለሽ ታስቢያለሽ ወይንስ ምንም አፌክት የለውም? ምንም አይደለም። ዝም ብለሽ ታስቢው አሁን እንደዛ ዴሊቨሪ ሩም አብሯት ገብቶ ይቀንሳል ነው ማለት እንትን ብሎ ይቀንሳል። ለምን ዝም ብዬሽ ስል ለምን እኮ በቀራይ ነሰይ ወይ ጉድ ያረጋድ ይቀንሳል። ለምን በቃ ያው የሚወዳት ከሆነ እዛ ጋር ችግሯን ምንም ይሄ ስቃዩን ምናምን ስላየ መጨከን አይችልም። ለኛ ፍቅር ብላ ነው እንደዛ አረገች። ያላቅም ያበሻ ወንድ ግን ይላል ትላላችሁ ነው ለኛ ብላ አክቹአሊ ያው ለጋራ ነው ለሱ ብቻ ብላ አይደለም ግን አንሲክሪፋይ አርጋለች። ጀስት የሁለቱም ነገር ነው ልጅ አይደል? አዎ በደምብ የሁለቱም ሰፖርት ነው ሞር ማለትን እንዲላት ያደርጋል ያስባሉ። ግን እስቲ እንግዲህ አንቺ የሆነ ነገር ባውቀሽ ነው አትሊስት ይቻላል። አዎ የሆነ ሪሰርች ያነበብኩ ነበርና ምንም አፌክት የለውም፣ ምንም ተጽዕኖ የለውም። ገቡም አልገቡም ማርያምን ኮስተት እንትነኝ ገቡም አልገቡም ዳይቮርስ ሬት ላይ ምንም አይነት ተጽዕኖ የለውም። በቃ ኒውትራል ግን እንደዛ መሆን ነው ያለበት ራሱ እና ግን ቅድም ግን በቃ ኢንቲሜሲያቸውን ምናምን ይጨምራል ከልጁም ከእናቲቱም ጋር። እሱ እንደው የሚጀምረው መቼ ነው? የመጀመሪያ አይደለም አልትራሳውንድ ምናምን ይደረግ አይደለ? የዛኔ የልብ ድምጽ ምናምን ይሰማል። በወንዱ የሚጀምረው ከዛ ነው ከህፃኑ ጋር። አይሄዱም አንዳንዶች እኮ አይሄዱም አሉ። በርግጥ ኮምፕሌን እንደውም ሶሻል ሚዲያ ላይ ሰምተሽ ከሆነ ኮምፕሌን ቀርቦባቸዋል። እናትየው ብቻዋን ነው የምትበቃ ዶክተሮቹ ፕሊስ እያሉ ነው። እባካችሁ ሰፖርት አድርጉ። ቢያንስ አንዳንዴ እየሄዳችሁ አብራችሁ ጆይን እያደረጋችሁ አንዳንድ ክትትሏ ላይ ጆይን አድርጉ። ምክንያቱም ስለ ልጅ አስተዳደግ ራሱ አዌር እየሆናችሁ ትመጣላችሁ። ራሳቸውን ሜንታሊ ምናምን እያዘጋጁ ይመጣሉ። መሄዳቸው ራሱ ማለት ነው። ከወለደች በኋላ ዱብዳ ነው የሚሆንበት። ዳይፐር መቀየር አይችልም። ጡጦ እንዴት ማስገባት እንዳለበት አያውቅም። ማስገሳት እንዴት እንዳለበት አያውቅም። እሱ ላይ ሰፖርት ያደርጋል። ይሄ ማን ነው ስትባሉ ምን ይሄ ማን ነው ልጁ? ኧረ በስመ አብ ይሄ ነው ያመጣሽብኝ። ኧረ ጌታ ሆይ። ኤኒዌይ እስቲና እዚህ ላይ አንድ የማውቀው ታሪክ አለ። አዎ በቅርብ በዙሪያችን የምናውቀው እንትን ነውና በፊት ላይ ነው የተወለደው ሆስፒታል ውስጥ ምን ተፈጠረ? እናቲቱ ወለደች። ነርሶቹ ያው መጀመሪያ መጠራረግ ማጣጠብ ምናምን አለባቸው ህፃኑን። ከዛ እጃቸው ላይ ይለጠፋል፣ እጅ ላይ ስማቸው ይጻፋል። ማሙሽ ምናምን ነው ብዙ ጊዜ የሚደረገው። ሚሚ ማሙሽ እንደዛ ይደረጋል። ጠራርገው ምናምን አመጡና ሰጧት ለእናቲቱ ማለት ነው። ተቀበለች እና ጥቁር ልጅ ነው። ከዛ አባትየው ልጅ አይደለም ግን የራሱ ልጅ ነው አይደለም አሳስቶ ሰጥቷት። የእውነቴ ሪል ታሪክ ነው። ታሪኩንም ልጅ አይደለም ብሎ እሷን ማለት ግን እሷ ምንም በቃ ላይክ ወይ ፔኑ ይሁን ምናምን አላውቅም። አይሻይ እንደዚህ አይነት አድቫንቴጅም ቢኖር ልጅ አይደለም ቀወጠው። እኔ እንደዚህ አይነት ጥቁር ልጅ የለኝም፣ ጥቁር ልጅ አልወለድኩም፣ ልጄን መልሱ ብሎ ቀወ አይ ቲንክ አይቷል መሰለኝ ወይ መጀመሪያ ላይ ሲወጣ አይቷል መሰለኝ ወይ ይዘውት ወደ ቦታ። ሲቀጥል ደግሞ መልካቸው አይገናኝም እንጂ ቀይ ነው ያ መልካ እንዴት ይገናኛል? አይ አንዳንዴ እኮ ማለት ነው ሀፕን ያደርጋል። አዎ ማይገናኝ አልቢኖ የመሰለ ልጅ ወልዳለውን እዛ ወደ ጋምቤላ አካባቢ ሄደሽ ነጭ ልጅ ይወለዳል። ኤክስፔክት አይደረግም ግን ቀይሮት ግን እንዳይወልድ ታዛዝ አስመለሰ ሲል ሌላ እንዳይሆን እዛ አስቀይሮ ከዛ የሆነ ታስመለሰ። ልጁ የራሳቸውን ልጅ ተቀበሉ። ቀይ ልጅ በጣም ቆንጆ የሚያምር የሆነ ልጅ አሁን አድጎ ትልቅ ሆኖ ምናምን ቡል ያደርጉታል። አንተ እኮ ተቀይረህ እያሉ ያወሩበታል። የእውነት ትክክለኛ ታሪክ ነው። እና ከዚህ አንጻር ትንሽ አድቫንቴጅ አለው። እንደኔ ግን ብዙ አድቫንቴጅ አለው ብዬ አላስብም። ከተቻለ እናቲቱን ከእርግዝናዋ ጀምሮ ሰፖርት አድርጉ። ብዙ የሚሰማት ነገር ላይ እድገታቸው ላይ ምክንያቱም ሁለቱንም ነው ልጅ የሚፈልገው እናትም አባትም። እኔ እንደዛ ብዬ አስባለሁ። የጨምሪው ነገር ካለ የለም ግን ሀሳብ ኮሜንት ላይ ለምታውቁት ነገሮች ያላቸው ነገሮች
እኛ የማናውቀው ነገር የምታውቁት ነገሮች ስፔሻሊ የወለዳችሁ እናቶች አባቶች የሆነ ነገር በሉና ጻፉልን አይደል? አዎ ያው እንደተለመደው ኮሜንት አድርጉልን። ተጨማሪ ኢንስታግራማችን ላይ እንድናወራ የምትፈልጉት ሀሳቦች ካሉ እዛ ላይ ሀሳብ መስጠት ትችላላችሁ። እንደተለመደው ሰብስክራይብ አድርጉ። የምንሰራቸውን ቪዲዮዎች እንዲደርሳችሁ የደወል ምልክቷን አድርጉ። እንወዳችኋለን። ራሱ ሳይድ ፓርት ወዳት ነበር። ድምፅ አላት ባካችሁን ሰብስክራይብ አድርጉ። በጣም እናመሰግናለን። ለዛሬ ያለን ቆይታ ይሄን ይመስላል። ቴንክ ዩ